ኢየሱስ የአምላክ ነብይ ነው? እንደዛ ነው ህዝቡን ነፃ የሚያወጣ ለማለት ተፈልጎ ነው። እንዳንተ አይነት ማለት ምን ለማለት ተፈልጎ ነው? ሙሴ ለምሳሌ እስራኤላውያኖችን ከካፕቲቪቲ ኦር ከባርነት አውጥቷል። ሙሴ አምላክ ነብይ ነው። ኢየሱስ የአምላክ ነብይ ነው ወይ? በምን ቆያ እንደ የሚለው ቃል ተጠቅሟል እዚህ ጋር አይደለም። እንደ አንተ አይነት ነብይ ያስነሳል ምን የሚያደርግ ህዝብን ነፃ የሚያወጣ ቤሲክሊ ኤግዛክትሊ who you are አይደለም። ቤሲክሊ እንደ ሙሴ አይነት ምንድነው እንዳንተ አይነት ሚና። እሺ እንደ ሙሴ አይነት የሚለውን ታዩና ስለሚና ሙሴ አምላክ ነብይ ነው ስለሚናነት ነው እንጂ የሚናገረው። ኦኬ እየተናገርክ ኢየሱስ ክርስቶስን እኮ በአንጻሩ ሰዎች ነብይ ነው ብለውታል አይደል እንዴ? ይሄ ሰው ነብይ መሆን አለበት። የሰማርያ ሴት እኮ እውነት አንተ ትክክለኛ ነብይ ነህ ብለዋለች እኮ ምክንያቱም የልቤን ነገረኝ አለች። ኢየሱስ አምላክ ነብይ ነው አው ነብይ ነው ወይንስ አይ አይደለም ብለሽ መልሽልኝ። ነብይ አምላክ ነብይ ነው ኢየሱስ? ኦኬ ዘዳግም 18 አምጥተህ ስለጠየቀኝ በዚህ አውድ መሰረት ጥቅሱ የሚናገረው ስለሚና ስለሚጫወተው በነብይነት ስለሚጫወተው ሚና ነው። በዛ መሰረት አው ምክንያቱም ሐዋርያ ሥራ አይ ቲንክ ላይ ስንሄድ እንደ ሙሴ አይነት ነብይ ያስነሳላችኋል የተባለው ክርስቶስ እንደሆነ ይናገራል። ግን ኢየሱስ ከነብይ በላይ ነው ብለን ነው የምናምነው። ታዩ በቃ ለሌላ ጊዜ ላንቺ ያዡ ችግር የለም ከነብይ በላይ ነው። እሺ ችግር የለም። ሉቃስ ወንጌል ምዕራፍ 9 ቁጥር 35 ላይ እንደዚህ ይላል እግዚአብሔር ስለ ኢየሱስ ሲናገር። ሉቃስ ወንጌል ምዕራፍ 9 ቁጥር 36 ላይ እግዚአብሔር ስለ ኢየሱስ ሲናገር እንደዚህ ይላል ከደመናውም የመረጥኩት ልጄ ይህ ነው እርሱን ስሙት አለ። እግዚአብሔር ከምን መካከል ነው ኢየሱስን የመረጠው? ምንድነው የሚለው ጥቅሱ ድጋማ? የመረጥኩት ልጄ የምወደው ልጄ ነው የመረጥኩት ልጄ ነው የሚለው። የመረጥኩት የምወደው የተባለው ሲጠመቅ ነው። በተራራው ማለት ያዕቆብ ጴጥሮስንና ዮሐንስን ይዞ በወጣ ሶስቱን ይዞ በወጣ ጊዜ የመጣው ድምጽ የመረጥኩት የሚል ነው። ከማን መካከል ነው? ቆይ ላውጣው እኔ የመረጥኩት ሚል አይመስለኝም። የምወደው ልጅ ሁለት ጊዜ ነው አምሽር አብ እንደዛ ያለው። አንዱ በጥምቀቱ ጊዜ፣ ሁለተኛ ነገር ደግሞ በትራንስፊግሬሽን በምንልበት ጊዜ ነው የምወደው ልጅ ነው እሱ ስሙት ያለውና 9:35 ነው። ኦኬ አንድ ጊዜ ግን ሆን ተብሎ ነው ከኔ ጋር እንድታወራ የተደረገ። ምስኪን ነው ልጅ ተባለ። እስከዛው ድረስ ማለት ነው እዚህ ያላችሁ 800 ምናምን ሰዎች የኔን ቪዲዮ እየገባችሁ ኮፒ ሊንክ ሼር ምናምን ሪፖስት አድርጉት እና ትንሽ ናት ደግሞ አንብቧት ሁላችሁም። በቃ እዚህ ጋር 800 ሰው ቪዲዮ ሜሪ አለሽ? አለሁኝ። እሺ ሉቃስ 9:35 አየሽው? የመረጥኩት ልጄ ይላል። እሺ ኦኬ። ይሄ ትራንስፊግሬሽን ነው ወይስ? እሺ ጥሩ። ጥያቄ ምንድነው? ከማን መካከል ነው የመረጠው? የተመረጠ ከሆነ የመረጥኩት የሚለው ያው ተልእኮውን ለማሳየት ነው። መሲህነቱን መሲህ አይደለ ኢየሱስ ክርስቶስ። ስለዚህ ለማንነት አይደለም፣ ቤሲክሊ ስለ ተልእኮ ነው የሚያወራው። መሲህነትም ስላለው ኢየሱስ ክርስቶስ ማንነት ስለማንነት አይደለም እኮ የጠየቁሽ። ከዛ ነው የመረጥኩት የተባለው በመሲህነቱ ነው አይደል? መሲህ ነው ኢየሱስ ክርስቶስ። ስለዚህ ስለ መሲህነት ስለሚናው ነው እንጂ ስለ ማንነቱ አይደለም። ይሄ ነው እንግዲህ ማለት። እሺ ያዡ ስለምትፈትሽ ጥያቄዎችን እኔ እንድትፈትሽ አንቺ እንድታነቢበት የሚያደርግ ነገር ነው ማሳይሽ። ከማን ቆይሽ እዚሁ ስመልስልህ ከማን መካከል ተመርጧል ብትለኝ ያው በዛ ትራንስፊግሬሽን ከሙሴና ከኤልያስ መካከል የሚለውንም ነገር ልሰጥ እችላለሁ። ለምን ሙሴ ሕግን አመልካች ነበረ፣ ኤልያስ ደግሞ ነብይ ነበር። ሁለቱም ቆሞ ነበረ። ስለዚህ ያው ከነሱ መካከል መርጦታል።
እሺ ያዥ እሱንም ለማመላከት ነው ይችላል። ለሌላ ጊዜ ኢየሱስ ለሌላ ጊዜ ኢየሱስ ከእስራኤላውያን መካከል ነው የተመረጠው። ወንድሞች እስራኤላውያን ወንድሞች ነው አይደል? እሺ ችግር የለውም። ከሙሴና ኤልያስ ታዲያ ለምን መጡ? ፖይንቱ ምንድነው ነው? አውዱ ምንድነው ነው? መዝሙረ ዳዊት ምዕራፍ 2 እኔ እንድታነቢ ነው የምፈልገው። መዝሙረ ዳዊት ምዕራፍ 2 አይ እየጠየቀኝ ነው። ቆይ እንዳይሆነ የፈለከው መጀመሪያ እንግባባ እንድመልስልን የፈለከው ወይስ ደግሞ ገብቼ እንዳይሆንና ሌላ ጊዜ አይደለም? ለሌላ ጊዜ አሁን ኢየሱስ ኤልያስንና ዮሐንስን ከጠየቅ ከሰዎች መካከል ነው የተመረጠው። በቃ ሰው በመሆኑ ነው የተመረጠው እንጂ አምላክ ለብሶ አልመጣም። ለምን? እሺ በቃ ልጠይቅህ፣ እዚሁ ሙሴና ኤልያስ ለምን መጡ? ቆይ የኔ ጥያቄ እኮ ነው አሁን እኮ ለምን መጡ ታዲያ? ከማን እንደተመረጠ ስትል ለሙሴና ኤልያስ ለምን እዛ በመካከሉ ተገኙ? ምክንያቱም እነሱ የተላኩ ነቢያት ነበሩ አይደል? ኤልያስም ነብይ ነበረ፣ ሙሴ ደግሞ ሕግን ይዞ መጥቷል። ለምን ሁለቱ በግራና በቀኝ ቆመው መጡ? አሁን እኔ ጥቅስ አሁን ሄጄ ሌሎች ጥቅሶች ላይ የተመረጠው ከእስራኤላውያን መካከል ነው ሚለውላ እንዳሳይሽ ነው። ለምን ጠንከር እንዳደረገው እኔ ሐሳብ እንድታይ ብቻ ነው የምፈልገው። ኢሳይያስ መዝሙረ ዳዊት ምዕራፍ 2 ይሁን ላይ ጠበቀኝ። እሺ ችግር የለውም በቃ መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ እንደዚህ ይልሻል። ትእዛዙን እናገራለሁ፣ እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ለምነኝ፣ አሕዛብን ለርስትህ የምድርን ዳርቻ ለግዛትህ እሰጥሃለሁ ይላል። እዚህ ጋር ለምነኝ አምላክ ለምነኝ እያለ ያለው ማንን ነው? በትንቢት መሰረት አንተ ልጄ ነህ እኔ ዛሬ ወለድኩ፣ ለምነኝ አሕዛብን ለርስትህ የምድርን ዳርቻ ለግዛትህ እሰጥሃለሁ አለ። እግዚአብሔር እንዲለምነው የፈለገው አካልና ልጄ ነህ ብሎ እየተጠራ ያለው አካል ማን ነው? ለምነኝ እያለ ያለው ማንን ነው? እግዚአብሔር። አውዱ እየተናገረ ያለው አይ ቢሊቭ ስለ ንጉስ መንግስት ላይ ስለሚቀመጥ ንጉስ ነው እያወራ ያለው። መወለድ የሚለው እኮ አይ አውዱን እኮ ችግር የለውም አውዱን ነው እየነገርከኝ ያለው በዛ ሰዓት ለምን እንደተጻፈ ማለት ነው። መወለዱ ደግሞ ሹመትን ያሳያል። መወለድ ይሄ ላንጉጃቸው መወለድ የሚለው ሹመትን የመንግስት መጀመሪያን ለማለት ነው። ለምነኝ ስለሚለው ነው። ለምነኝ ለምንድን ነው እያለ ያለው? የቱ ቁጥር ስንት ላይ ለምነኝ የሚላየ ቁጥር 8 ምዕራፍ 2 ቁጥር 8 ላይ ለምነኝ ይላል። እሱ አምላክ ከሆነ ለምንድን ነው አምላክ እንዲለምነው አብ ወልድ አምላክ እንደሆነ የሚያውቅ ከሆነ ለምነኝና ስልጣን ሰጣለሁ እንዴት ይለዋል? ለምነኝ አሕዛብንም እሺ ስንት ያገኘ ኳስ? እሺ ምንድነው ችግሩ እዚህ ጋር ያየኸው? ለምኔን ስላለ እኩልነቱን አያሳይም ለማለት ነው? አዎ በመጀመሪያ ደረጃ አብ ወልድ እንዲለምነው ይፈልጋል። ስልጣን ከመሰጥህ እንድትለምነኝ ነው ይላል። አይደለም ያው እንዳልነው የሹመትን በአውዱ መሰረት ስለ ሹመት ነው የሚያወራው፣ ስለ ንግስና ሹመት ነው የሚያወራውና ይሄ ደግሞ ሚናና ስርዓትን ለማሳየት ነው እንጂ እኩልነትን ለማበላለጥና ለማሳነስ አይደለም። እዚህ ጋር እሺ ያጁ ችግር የለም ያጁ አይደለም መልሴ ነው። ሌላ ጊዜ ማልቀይረው መልሴ ነው የምሰጥ። ስለዚህ ነው መልሴ ለሌላ ጊዜ እንደምታነብበት ሚና ነው። በቃ ኢየሱስ ክርስቶስስ አብ ከኔ ይበልጣል እያለ እኮ ይናገራል። በምድር ላይ እኮ ሳለ እኮ የኔ ፍቃድ ሳይሆን ያንተ ፍቃድ ይላል። ይሄ እኩልነቱን ለማሳነስ ሳይሆን እስባው ሰብሚሽንን ለማሳየት ዩኒቲንና ራስን ዝቅ ማድረግ አይደለም። ባይዘው እስባው ሰብሚሽን መታዘዝን ለማሳየት ነው። ኢየሱስ ክርስቶስ አሁን እግዚአብሔርን ያመልካል ወይንስ አያመልክም? እሱን ቅድም ልትጠይቀኝ ነበር። በመጽሐፍ ቅዱስ ደረጃ ኢየሱስ ክርስቶስ አሁን የሚሰራው የሚለን ነገር ምንድነው? እየማለደ ለቅዱሳን እንደሚማልድ ነው የሚናገረው። ሁለተኛ ነገር ደግሞ ቅድም ባነበብነው መሰረት ለአብም ለወልድም አምልኮ እንደሚቀርብ ይናገራል በመጽሐፍ ቅዱስ። ይሄንን የነገረ
ኢየሱስ ክርስቶስ በአቀኝ እኮ የተጻፈልንን የተናገረልንን መጽሐፍ ቅዱስ ያለንን ነው መመልስልህ። እሺ ዕብራውያን መጽሐፍ ምዕራፍ 2 ቁጥር 13 ላንብብልሽ። ስምህን ለወንድሞቼ እነግራቸዋለሁ፣ በማህበር መካከል በዜማ አመሰግንሃለሁ ይላል። አምላክን ማመስገን አምልኮ ነው አይደለ እህቴ? ለአምላክ የሚቀርብ ምስጋና ወርሺፕ ወይም አምልኮ ነው አይደል? ቀጥል። ኦኬ እሱን ነገር ያዢ። ምስጋና ሁሉ አምልኮ አይደለም። ለሰው አሁን ምስጋና ብታቀርብ አምልኮ አይደለም። ለአምላክ የሚቀርብ ምስጋና ሁሉ ግን አምልኮ ነው። እዚህ ጋር ምን ይላል? እሺ ጥሩ ኦኬ ስለዚህ ዕብራውያን መጽሐፍ ምዕራፍ 2 ስለ ሰውነቱን አይደለም የሚናገረው ዕብራውያን ወይስ ስለ አሁን አምላክነቱን ነው? ሙሉ ለሙሉ ኢየሱስ ክርስቶስ ኢንካርኔት አድርጎ ሰው በሰውነቱ ተገልጧል አይደለ? ስለዚህ ሰው በፍጹም ሰው በነበረበት ጊዜ ኢየሱስ ክርስቶስ ይሄንን ማለት ይችላል አይደለ? ምክንያቱም እግዚአብሔር አብን በምድር ላይ በነበረ ጊዜ ታዘዘው ነበር። ከትንሣኤ በኋላ ወንድሞች ከተሰጡት ሮሜ መልእክት ምዕራፍ 8 ቁጥር 29 ላይ በብዙ ወንድሞች መካከል በኩር ይሆን ዘንድ ተብሎ በተነገረው የአዲስ ኪዳን ወንድሞችን ወይንም ሪዳይሬክት ካደረገ በኋላ እንደሱ አይነት ሰዎች ለሚመጡ ስለ ፓስቴንስ ነው። ጥሩ እሱ ስለ ፓስቴንስ ነው እያወራ ያለው። ምክንያቱም ቁጥር 14 ላይ ስትሄድ ምን ይላል? ኢየሱስ